የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክባት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል። በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል፣ እየተሰደድን። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም ደስቶ ያሰጠዋል። እኔም ብለው ይሄ ነው ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለም የሚቀድስ ደም ነው ይዞ የመጣው። ለቤተ ክርስቲያን ሰላምን መስጠት ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ችሎ ተሸክሞን ያለ እሱ ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ሥጋ ነው። ምዕመናን የእኛን ገፈታ ነው እየቀመሱ ያለ። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ? አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ በላዕሌነ። ምሕረቱን ቸርነቱን ይቅርታውን ባለ በዘመናችን ሁሉ ያጸናልን የአባቶቻችን ፈጣሪ እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ጻድቃን ረድኤታቸው በረከታቸው ከእኛ ጋር ይሁን። የተከበሩ አባታችን መልአከ ምሕረት ቆሞስ አባ ትሕትና የደብረ ምሕረት ቅድስት ክርስቶስ ሰምራ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ ከሁለቱም ወረዳ ቤተ ክህነቶች ባሉ አጥቢያዎች የምታገለግሉ አባቶቻችን ሊቃውንት፣ መምህራን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የቤተ ጉባኤያችን ደቀ መዛሙርት ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን አደራችሁ? እንደምን ከረማችሁ? ቸርነት የባሕሪ ገንዘቡ የሆነ ፈጣሪያችን ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ያው ዛሬ እዚህ ተሰብስበናል። የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የአራቱ ጉባኤተ መጻሕፍት የምስክር ቤተ ጉባኤ ከተመሰረተ ጀምሮ አሁን 4ኛ ዓመትን ይዟል። በዚህ ዓመት ዓመታዊ ዕቅዱን አቅዶ ለካህናት ስልጠና ለመስጠት፣ ለመነኮሳት የምንኩስና ስልጠና ለመስጠት፣ ለባለትዳሮች የትዳርና የልጅ አስተዳደግ ስልጠና ለመስጠት አቅዶ በዚህ ዓመት 3 ዕቅዶችን እያከናወነ ደቀ መዛሙርቱ ከሚማሩበት ከመደበኛ ትምህርቱ በተጨማሪ የሐዋርያዊ አገልግሎትን ደግሞ በዚህ መልኩ እየፈጸመ ይገኛል። ስለዚህ ባለፈው በዓመታዊ ዕቅዳችን መሰረት በጾመ ነቢያት በጉባኤ ቤቱ ዙሪያ
ያሉ 2 ወረዳዎች ላይ የሚገኙ ካህናትን በከፊል ማለት ነው ከአንድ ደብር 5 ካህናትን በመጥራት ምስጢረ ሥላሴ፣ ትምህርተ ሃይማኖት፣ ትምህርተ ክህነት እና ነገረ ቤተ ክርስቲያን የሚሉ ስልጠናዎችን ለ3 ቀን ያህል ተማምረን ጉባኤ ቤቱ ሰጥቶ ይፈጽሙ ነበረ። በዛ ጊዜ አባቶቻችን ካህናት ጉባኤው ቢደገም ብላችሁ በጠየቃችሁት መሰረት በዓመት የገብርኄር እንዲደገም፣ ገብርኄር የካህናት ቀን ስለሆነ የሁሉም ምዕመናን ቀን ቢሆንም ግን በተለየ የካህናትን የሚመለከት ቀን ስለሆነ በዚያ ቀን ስልጠናው ቢካሄድ ብላችሁ በጠይቃችሁት መሰረት ዛሬ ይሄ ስልጠና ተደግሞ ለአንድ ቀን ቢሆን የአገልግሎት መጣበብ ስላለ ጾምም ስለሆነ እናንተም በአገልግሎት ስለምታዱ ሌሊቱን ሙሉ በቤተ ክርስቲያን ከአገልግሎት መጣበብ አንጻር ለአንድ ቀን ቢሆን እናካሄደው ብለን በዚህ ቀን ተሰብስበን ተገናኝተናል ማለት ነው። ጥሪያችንን ተቀበላችሁ ከርቀት በእግራችሁ ተጉዛችሁ ጭቃ ያለውን በጭቃው ባህሩ ደሴቱ ዙሪያ ያለውን ጭቃ እስከ መሀል እግራችሁ እየገባችሁ ጀልባውን እስኪደርስ ድረስ ታግሳችሁ በአገልግሎት አድራችሁ የልጆቻችሁን ጥሪ ሳትንቁ ስለመጣችሁ የካህናት ጌታ ኢየሱስ ክርስቶስ በመጣ ጊዜ የክህነታችሁን ዋጋ ያስረክብልን፣ እግዚአብሔር ይስጥልን። በጉባኤያችን ስም ደቀ መዛሙርቱንም ጭምር ወክዬ የጉባኤ ቤታችን አንዲት ምርቃት አለች። እሷም የጉባኤ አምላክ ይስጥልን የምትናት የጉባኤ አምላክ ይስጥልን እያለ ስለዚህ እንኳን ደህና መጣችሁ። ጉባኤ ቤቶች አስፈላጊነታቸው እንደዚህ ነው። ካህናትን ያስተምራሉ፣ ያሰልጥናሉ። ካህናት የተማሩ ናቸው፣ ግን እንዲመካከሩ፣ እንዲወያዩ፣ እንዲጠያየቁ፣ ስለ ልጆቻቸው እንዲያስቡ፣ ስለጠፉት በጎች እንዲነጋገሩ፣ እቅድ እንዲያቅዱ፣ የንስሐ ልጅ አያያዛቸውን እንዲዋጁ፣ ዘመኑን ዋጅተው ከልጆቻቸው ጋር በቤተ ክርስቲያን ማዕከልነት እንዲጓዙ፣ ኖላዊነታቸውን እንዲወጡ፣ መነኮሳት ገዳማቸውን በስርዓት እንዲያጠብቁ፣ ምዕመናን ከቤተ ክርስቲያናቸው ጋር እንዲኖሩ፣ መለያየት እንዲጠፋ አብያተ ጉባኤያት ሲበዙ ይህንን ትምህርት ይሰጣሉ ማለት ነው። ይህም የእግዚአብሔር ፈቃድ ነው። ፈቅዶ ስለሰበሰበን ክብር ምስጋና ይግባው። በመካከላችን ተገኝቶ ያስተምረን። ዛሬ እንግዲህ በሰዓት እናንተም ስለምትመለሱ ለእኛም ከሰዓት ፈውስ መንፈሳዊ የተባለ ሳምንታዊ ከቀኑ 9:20 ጀምሮ በሳምንት አንድ ቀን መነኮሳቱም እንግዶችም አርዲቱም ተሰብስበው ደቀ መዛሙርቱም እናስኬደው ጉባኤ ስላለ ከዛ በፊት መጨረስ ስላለብን እናንተም በሰዓት ስለምትመለሱ ረጅም ስልጠና ሳይሆን ዛሬ ስልጠናም ሳይሆን የምንወስደው ስልጠናችን የዕለቱ ወንጌል ነው ማለት ነው። የዕለቱ ወንጌል ትርጉሙን ሰምተን ወደ ቤታችን እንሄዳለን ማለት ነው። ስለዚህ በቅዳሴ ላይ የተነበበው ወንጌል ትርጉሙ ምንድን ነው ምስጢሩ የሚለውን እንሰማለን። ዛሬ ሌላ ስልጠና አንሰጥም። ዋናው ስልጠና ዛሬ ክርስቶስ መድኃኔዓለም ራሱ ለደቀ መዛሙርቱ የሰጣቸው ስልጠና ነው። ይሄ ገብርኄርን በተመለከተ ነው የምንነጋገረው ማለት ነው። በገብርኄር እና ሙሉ የገብርኄርን ወንጌሉን እንነጋገራለን ማለት ነው። ላለው ይጨመርለታል የሚለውን ቃል አንስተን እንነጋገራለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መጨረሻው አካባቢ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይሄ ሕማማት ሲቃረብ ያስተማረው ትምህርት ነው። ይሄ ትምህርት ለደቀ መዛሙርቱ ብዙ ልባቸውን የሚጠብቁበት ትምህርት ሰጥቷቸዋል። ስለዚህ ከሰጣቸው ትምህርቶች አንዱ ይሄ ነው። እንግዲህ እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ መንግሥተ ሰማያትን ቅርብ አድርጓታል። አይደለም እንዴ? ሩቅ ነበረች በፊት ከአባታችን ከአዳም ጀምሮ እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ መምጣት ድረስ መንግሥተ ሰማያት ሩቅ ነበረች። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን መጣና መንግሥተ ሰማያትን ቅርብ አደረጋት። መንግሥተ ሰማያትን ቅርብ አደረጋት። ያ የሆነበት ለምንድን ነው? ቃል ሥጋ ስለሆነ ዮሐንስ ወንጌል ምዕራፍ 1 ላይ እንደምናነበው መጀመሪያ ቃል ከኛ ሩቅ ነበር፣ ቀዳሚው ቃል
ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ወዝንቱ ቀዳሚሁ እምቀዲሙ ሀበ እግዚአብሔር ውእቱ ወወቱ ኩሉ ኮነ ወዘንበሌ ውሳን ወዘኮነ ወይምንትኒ እምዘኮነ ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ። ስለዚህ በመጀመሪያ ያ ቃል ቀዳማዊ ነው። ያ ቃል በእግዚአብሔር አብ ሕልው ሆኖ የሚኖር ነው። ያ ቃል ራሱ እግዚአብሔር ነው። ያ ቃል በእግዚአብሔር መንፈስ ቅዱስም ሕልው ነው። ዓለም በሱ ሕልውና በሱ አካልና በሱ ፈቃድ የተፈጠረ ዓለምን የፈጠረው ቃል ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ስትወልዱ ቃል ሥጋ ሆነ ወሐደረ በይነ ቃል ሥጋ ሆነ የእኛንም ሥጋ ተዋህደ በእኛ ተገለጠ። ወሬነ ስብሐቲሁ ከመ ስብሐተ ወልድ ዋሂድ ለአቡሁ ለአባቱ አንድ እንደሆነ ልጅ ያለ ክብሩን አየ። ዘመኑ ጸጋ ወጽድቅ ወሞገሰ ጸጋን ጽድቅን ሞገስን ተመልቶ ማለት በባህሪው ያለውን ጸጋ ይዞ በተዋሂዶ ለሥጋ ገንዘቡ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣ። ኦሪትሰ በሙሴ ተውበት ለነ ኦሪት በሙሴ ተሰጥታን ነበር። ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ ጸጋ እውነተኛ የምንድንበት ጸጋ ግን በኢየሱስ ክርስቶስ ተደረገልን ይላል። ለእግዚአብሔር ሰአልቦ ዘርእዮ ግሙራ እግዚአብሔርን ከቶ ያየው የለም። ወባይቱ ወልድ ዋሂድ ዘሃሎ ውስተ ሕፅናዊሁ ውእቱ ነገረነ በአባቱ እሪና ያለ አንድ ልጁ እሱ እግዚአብሔር አብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስን እንድናውቅ እሱ ነገረን እንጂ። አሁን ኢየሱስ ክርስቶስ ቃል ሥጋ ሲሆን መለኮት ዘአብሁ ወትስብእት ዘዚአነ መለኮት የአባቱ ገንዘብ ነው። ሥጋ ደግሞ የኛን ገንዘብ ነው። የአባቱን ባህሪ ይዞ ሰው ሲሆን አምላክ ለእኛ ቅርብ ሆነ። አማኑኤል ተባለ። አማኑኤል ማለት እግዚአብሔር ምስሌነ ማለት እግዚአብሔር የኛን ሥጋ ለበሰ። ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 እንደነገረን ለዘነጾሰ ኢነሶ እመላእክት አላ እምዘራ አብርሃም አለ የነሳውን ሥጋ ከመላእክት ይዞት አልመጣም፣ የአብርሃምን ሥጋ ይዟል እንጂ። ወበእንተዝ ኢይሐፍር ብሂለ አኀዊየ ስለዚህ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ ወደም ልጆች በሥጋና በደም እሱን መስለውታልና እሱ የእኛን ሥጋ ስለለበሰ ክርስቶስ ወደኛ ቀረበን፣ በእኛም አደረ። አንሶ ሰው ውስተ ዓለም እስመ መሐሪ ውእቱ መፍቅሬ ሰብ ቅዱስ ኤፍሬም እንዳለ በዚህ ዓለም ተመላለሰ፣ እንደ ሰው ተወለደ፣ በጨርቅ ተጠቀለለ። ዘይጠበልሎ ለሰማይ በደመና ሀደረ ውስተ ቤቱ ለሌዊ ወተወዲ ውስተ ጎል ወተጠብለለ በአጽርቅት ሰማይን በደመና የሚሸፍነው ጌታ አጢፎስ የሚባል ሊቅ በሃይማኖተ አበው ሲናገር ሰማይን በደመና የሚጋርደው ጌታ ከሌዊ ወገን በተወለደች በእመቤታችን በቅድስት ድንግል ማርያም ማኅፀን አደረ። ብርሃናትን የሚለፍ ዘይታጸፍ ብርሃናት የሚባል ወቱ ብርሃን ዘይጠፍ የማይጠፋ ብርሃን አለው። አልቦ ዘይክል ቀሪበ ሀቤሁ ወደሱ መቅረብ የሚቻለው የለም የሚባል ጌታ የእኛን ሥጋ ለብሶ በጨርቅ ተጠቅሎ በበረት ተጥሎ በየጥቂቱ አድርጎ ተመላልሶ መንግሥተ ሰማያትን ቅርብ አደረጋት። ክርስቶስ መንግሥተ ሰማያትን ያቀረባት የመጀመሪያው እሱ ወደኛ መጥቶ ሥጋ ስለሆነና ሥጋ ምን ስለሆነ ነው? አምላክ ስለሆነ በተዋሂዶ ነው። አምላክ ሰው ስለሆነ ሰው ደግሞ በተዋሂዶ አምላክነትን ገንዘብ ስላደረገ ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ ሰማይን ዓለም አደረገው ክርስቶስ፣ ዓለምም ሰማይ ሆነ። ቤተልሔም ጎል ጽርሐ አርያምን ሆነች።
ጽርሐ አርያም ደግሞ ጎልን ሆነች። እንዴት? እስመ ለዘወለዶ አብ ዘምስጢር በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ። አብ በማይመረመር ምስጢር የወለደውን ድንግል ማርያም በማይመረመር ምስጢር ወልደዋለችና የአብ ልጅ የድንግል ልጅ ስለሆነ መንግሥተ ሰማያት ክርስቶስን ተከትላ ቅርብ ሆነች ማለት ነው። የእግዚአብሔር ልጅ የሰው ልጅ ሊሆን ስለመጣ የእግዚአብሔር ከተማ የሰው ከተማ ሆነች ማለት ነው። አምላክ ሰው ስለሆነ ወስብሐትኒ ዘውስተ ሰማይ ኮነ በዲበ ምድር፣ በሰማይ የሚደረገው ምስጋና ወደዚህ ዓለም መጥቶ በዚህ ዓለም ተደረገ። ስለዚህ መንግሥተ ሰማያት አምላክ ለእኛ ሲቀርብ ሁሉ ነገር ቅርብ ነው። አምላክ ሲርቅ ደግሞ ሁሉ ነገር አብሮ ይርቃል። አዳም እግዚአብሔር አብሮት ሳለ ሁሉ ነገር ቅርቡ ነው። መላእክት ቅርቦቹ ናቸው። ደስታ ቅርቡ ነው። ሰላም ቅርቡ ነው። ፍቅር ቅርቡ ነው። አንድነት ቅርቡ ነው። ፍጥረታት ሁሉ ለእሱ ቅርቦች ናቸው። ጤና ቅርቡ ነው። ሕይወት ቅርቡ ነው። ለአዳም ጤንነት ቅርቡ ነው። የህሊና ሰላም ቅርቡ ነው። እንስሳት አራዊት ቅርቦቹ ናቸው ለአዳም። አዳም እባክህ ሰብተናል አርደህ ብላን እስኪሉት ድረስ። እግዚአብሔር ሲርቀው ግን ሁሉ አብሮ ራቀው። ሁሉ መላእክትም ራቁ፣ እንስሳት አራዊት ራቁ፣ ጤና ራቀው፣ ኃይል ራቀው፣ ሰላም አጣ፣ ዕድሜ ራቀው። ዘላለም የሚኖረው አዳም ወሐይጸረ ዕድሜ ለራሱ ዕድሜን አሳጠረ፣ ቋጠረ፣ የራሱን ዕድሜ ጠቀለላት በኃጢአቱ ምክንያት። ሰላም አጣ። ሚስቱ በጭንቅ እንድትወልድ ተፈረደባት። አዳምና ሔዋን ከገነት ውጡ ተብለው ሲወጡ የዚህን ዓለም ድንጋዩን ምኑን ሲያዩት ወደዚህ ዓለም ነው የምንሄድ እንዲያሉ እንዲህ ያለ ችግር በሰው ልጅ ላይ ደረሰበት። አይደርሱ መከራ ለሰው ልጅ ደረሰበት። እንስሳት አራዊት ሁሉ ለሰው ልጅ ጠላት ሆነው ተነሱ። ዝንጀሮ የሰውን አዝመራ ይበላል። እንኳን በሰውና በእንስሳት መካከል በእንስሳትና በአራዊት መካከል እንኳን ጠብ አልነበረም። ፍየል ገሎ የሚበላ ጅብ የለም አዳም ሳይሳሳት። አህያ የሚበላ ጅብ የለም፣ ፍየል የሚበላ ነብር የለም። ሰላም ነበር ዓለም። ስለዚህ አዳም ግን ከእግዚአብሔር ለዚህ ነው እኮ አባ ጊዮርጊስ የሚባል ኢትዮጵያዊ ሊቅ እመቤታችንን ሲያመሰግናት ለመወልድኪ አፍቅረኒ መኑ ይጸልአኒ፣ ልጅሽ ከወደደኝ ማን ይጠላኛል? ፀሐይ ይሴብሐኒ ወወርኅ ይባርከኒ ወከዋክብት ይቀድሱኒ። ልጅሽ ከወደደኝ ፀሐይ ያመሰግነኛል፣ ጨረቃም ያመሰግነኛል፣ ከዋክብት ይዘምሩልኛል። ልጅሽ ከጠላኝ ግን ማን ይወደኛል ብሎ ተናገረ። እግዚአብሔር ከወደደ እግዚአብሔር የመረጣቸውን ማን ይከሳቸዋል? አንድም አይከሳቸውም። እግዚአብሔር ከእኛ ጋር ካለስ ማን ይቋቋመናል? ለዚህ ነው ቅዱስ ዳዊት እግዚአብሔር ያበር ሊተ ምንትኑ ያፈርሃኒ፣ እግዚአብሔር ምእመና ለሕይወቴ የምንትኑ ያደነግጸኒ፣ እመኒ ጸብአኒ ተአይህ ይፈርሃኒ ልቤ። እግዚአብሔር ብርሃነ ረድኤቱን ይገልጥልኛል፣ እግዚአብሔር ያድነኛል። የሚያስፈራኝና የሚያስደነግጠኝስ ምንድን ነው? እግዚአብሔር የሕይወቴ መታመኛ ነውና አልፈራም። ሰራዊት እንኳ ቢከበኝ አልደነግጥም ይላል መዝሙር 26 ቁጥር 1 ላይ። ቅዱስ ጳውሎስ ደግሞ ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከእኛ ጋር ከሆነ ማን ይቻለ ማን ይቃወመን? እንዲህ ያለው እግዚአብሔር ከእኛ ጋር ሳለ ሁሉ ቅርባችን ነው። መላእክት ሁሉ አብረው ከአዳም ጋር እየመጡ ደህና አደርክ አዳም፣ ደህና ዋልክ አዳም እንደሚል ጎረቤት አብረውት ያመሹ፣ አብረውት ይውሉ፣ አብረውት ያድሩ ነው። እንዲህ ያለ ነበር። በኋላ ግን ሁሉ ነገር ከኛ ራቀ። አያችሁ፣ ሩቅ አገር እናት መቼ ነው የምንደርስ ይባላል። አንደርስም እንዴ ይባላል። ሲኬድ ተውሎ ሲደክም ስንት ሰዓት መንገድ ይቀረናል እዚህ በኋላ ይባላል። ዳዊት እንደዚህ ብሎ የእግዚአብሔር ነገር ቢርቀው አምላኬ እገይ ሳቤከ ጸማት ነፍሴ ለከ ማይዚ እበጽሕ ወሬ ገጾ ለአምላኬ፣ ፈጣሪዬ ወደ አንተ ገሰግሳለሁ፣ ነፍሴ አንተን ተጠማች። መቼ ነው የምደርሰው? የአምላኬንስ ፊት የማየው መቼ ነው? ይል ነበር። እግዚአብሔር መንግሥት ብትርቀው። አሁን እግዚአብሔር እንዲህ እያሉ ቢለምኑት 5500 ዘመን ሲፈጸም ትንቢት ተቆጥሮ ሱባኤ ተቆጥሮ ትንቢት ተነግሮ ሲያልቅ
ወተወልደ በቤተልሔም በከመ ትንቢተ ነቢያት፣ ነቢያት ትንቢት እንደተናገሩ በቤተልሔም ተወለደ። አሁን መንግሥተ ሰማያት ቅርብ ሆነች። መንግሥተ ሰማያት ቅርብ የሆነችው ክርስቶስ ወደኛ ስለቀረበ ነው። አምላክ በእኛ ሥጋ ስለመጣ ነው። በእኛ ሥጋ ስለታየ አሁን መጣና ምን አለ መሰላችሁ? ነዋ ወንጌለ መንግሥቱ ለእግዚአብሔር የሚባለው እኮ ነው። መጣና ምን እንዳለ ታውቃላችሁ? እስቲ ካህናት ስሙ፣ ወደዚህ አድርጉ ሐሳባችሁን። ጌታ ለመጀመሪያ ጊዜ ስብከት ሲጀምር የተናገራት ቃል ምንድን ናት? ምን ትመስላችኋለች? ጌታ መጀመሪያ ስብከት ሲጀምር ምን ብሎ ነው የጀመረው? አዎ ነስሑ እስመ ቀርበት መንግሥተ ሰማያት። ክርስቶስ ስብከት የጀመረባት ቃል ይችላል። መንግሥተ ሰማያት ቀርባለችና ንገሩ። መንግሥተ ሰማያት ቀርባለች ነው ያለው። ርቆናል ብለውት ስለነበረ ነቢያት ይሄው አሁን እኔ ቅርብ አደረኩላቸዋል። ክርስቶስ ለምንድን ነው የመጣ ሲባል መንግሥተ ሰማያትን ቅርብ ለማድረግ። ስለዚህ ሰውና እግዚአብሔርን አስታረቃቸው፣ ሰውና መላእክትን አስታረቃቸው፣ ፍጥረታትን ቀደሳቸው፣ ነፍስና ሥጋን አዋሃዳቸው፣ ሕዝብና አሕዛብን በሙሉ አንድ ማህበር አደረጋቸው። ለአንድ እረኛ አንድ መንጋ እንዲሆኑ አደረገ። ክርስቶስ መንግሥተ ሰማያትን ቅርብ አደረገ። መንግሥተ ሰማያትን ክርስቶስ ቅርብ ያደረጋት አንድ በወንጌል ነው፣ አንድ በንስሐ ነው። ስለዚህ ምን ይባላል? ወንጌሉ ራሱ ምን ይባላል? ወንጌለ መንግሥት ማለት ነው። ይኸውላችሁ ከዚያ በኋላ ካህኑ ወንጌል ብሎ ሲወጣ ምንድን ነው የሚለው? ነዋ ወንጌለ መንግሥቱ ለወልደ እግዚአብሔር ይል። የጌታችን የመድኃኒታችን ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ የኢየሱስ ክርስቶስ የመንግሥቱ ወንጌል ይሄው መንግሥተ ሰማያትን ይዛ የምትመጣ ወንጌል ናት። መንግሥተ ሰማያት የት ነው ያለችው ብትባሉ ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ያለችው ወንጌል ውስጥ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ደጋግሞ 3 ዓመት ሙሉ ወንጌል ያስተማረበት ምክንያት ይሄ ነው። ዝም ብሎ ተሰቅሎ አያደርግም ነበር እንዴ? እንደመጣ ዝም ብሎ ተሰቅሎ ዓለምን አድኖ መሄድ ይችላል። ወንጌልን ያስተማረበት ምክንያት መንግሥተ ሰማያት ወንጌል ውስጥ ነው ያለችው። መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ስለዚህ ደጋግሞ ወንጌልን ያስተምራል ደቀ መዛሙርቱ። አሁንም መንግሥተ ሰማያት ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። የክርስቶስ መንግሥት ወንጌል ውስጥ ነው ያለችው። ተድላ ደስታ ወንጌል ውስጥ ነው ያለችው። ድህነት ወንጌል ውስጥ ነው ያለችው። ነፃነት ወንጌል ውስጥ ነው ያለችው። የዘላለም ሕይወት ወንጌል ውስጥ ነው ያለችው። ክብር ወንጌል ውስጥ ነው ያለችው። ሞትን ማሸነፊያው ወንጌል ውስጥ ነው ያለው። አማን አማን እብለክሙ እመቦ ዘአቀበ ቃሌ ኢይጥዕሞ ለሞት። እውነት እውነት እላችኋለሁ ቃሌን የጠበቀ ቢኖር ሞትን አይቀምስም። ዮሐንስ ወንጌል ምዕራፍ 8 ላይ ቃሌን የጠበቀ ሰው ሞትን አይቀምስም። ስለዚህ የክርስቶስ ቃሉ ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ላይ ደግሞ ሲነግረን ወዘኒ ቃል ነገርኩክሙ መንፈስ ውእቱ ወይሃዩ፣ አሁን እኔ የምነግራችሁ ቃል መንፈስ ነው ያድናልም ብሎ። ስለዚህ ወንጌል መንግሥተ ሰማያት ወንጌል ውስጥ አለ። ቄስ ምንድን ነው ብትሉ መንግሥተ ሰማያትን ለሰው ይዞ የሚዞር ማለት። ቄስ ማለት መንግሥተ ሰማያትን ለሰው ወስዶ የሚያቀርባት ሰው። ይሄ ሁላችሁ ክርስቶስ ብሎ ይዞ የሚሄዱ የንጉሥ ክርስቶስ አዋጅ ነጋሪ፣ ሰላምን በትከሻው ይዞ የሚዞር ነው ካህን ማለት። ሂዱ ከገባችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገባችሁበት ቤት ከተቀበሏችሁ ሰላሜ በዚያ ቤት ያድራል ብሎ ነግሯል። ስለዚህ ካህናት ሰላም የሚያድሉ ከእጃቸው ሰላም ይገኛል። ከመስቀላቸው ሲያሳልሙ ነዋ መስቀለ ሰላሙ ለክርስቶስ ይላል። ሲቀድሱ ሰላም ለኩልክሙ ይላል። ሰላም
ቃላቸው ሰላም ነው፣ መስቀላቸው ሰላም ነው። ካህናት በትከሻቸው ሰላም ይዘው ይዞራሉ። ያውም የክርስቶስ ሰላም ነው። የክርስቶስ ሰላም ነው። ቄስን ማየት እኮ የክርስቶስን ሰላም ማየት ነው። እውነቴን ነው ነገር አሁን ለስብከት ብቻ ብዬ እንዳይመስላችሁ። እኔ አሁን ጳጳሳትን ሳይ ክርስቶስን እንደማየው ነው የምቆጥረው። የግል ኃጢአታቸውን አያገባኝም። ከክርስቶስ ጋር ይነጋገሩበት። በዚያው ላይ ደግሞ እኔ ስንት ኃጢአት ተሸክሜ ምን አገባኝ? ሳያቸው ራሱ ክርስቶስን የማየው ይመስለኛል። ካህንም እንደዛ እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ቄስ እኮ ሰው ብቻ አይደለም፣ መልአክ ነው። የክርስቶስን ሰላም መንግስተ ሰማያትን ይዘናት ነው የምንዞር። በእውነት አባቶቻችን እድል ነው ይሄ። እድል ነው ስላችሁ በእድል አይደለም የተመረጥነው፣ በቸር ነው። የትልቅ ነገር ነው። ቄስ በአፉ መንግስተ ሰማያት ይወጣዋል፣ በእግሩ መንግስተ ሰማያት ይወጣዋል። ከዋው እገሪሆሙ ለእለ ይዜንው ዜና ሰናይ፣ መልካም ዜናን የሚያወሩ እግሮቻቸው ያማሩ ናቸው ብሏል ነቢዩ። መልካም ዜና ይሏቸዋል፣ ወንጌል ነው። የካህን እግሩ ለወንጌል ነው የሚፈጥን። የሌሎች እግርሳ በሊህ እገሪሆሙ ለክየወደም ሐሳሮ ቅጥቃጤ ውስተ ፍኖትሁ፣ እግራቸው የሰው ደም ለማፍሰስ ፈጣን ነው ይላል። ሌሎቹ እንደዛ ናቸው። እኛ ግን የካህናት እግር ክርስቶስን ይዞ ይዞራል። አርታ ሀገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችንን ውስተ ፍኖተ ሰላም፣ ወደ ፍቅር፣ ወደ ወንጌል፣ ወደ መንግስተ ሰማያት አቀድናልን። ደም ለማፍሰስ የሚሮጠውን እግራችን፣ ለመስፈን የሚሮጠውን እግራችን፣ ወደ ጣዖት የሚሮጠውን እግራችን፣ ለአድማ የሚሮጠውን እግራችን ክርስቶስ ወደ ወንጌል አቀናልን። አንደበታችን ይባረከ፣ ህሊናችንን ያነቃቃ፣ እግሮቻችንን ያረታ፣ እጆቻችንን በመቅደሱ እንዲነሱ ያደረጋቸው። አንስኡ እደዊክሙ ቀሳውስት፣ በቤተ መቅደስ እጆቻችሁን አንሱ። የቄስ እጁ በቤተ መቅደስ ነው የሚነሳ። የቄስ እጁ በመቅደስ ነው የሚነሳ፣ በሌላ አይነሳም። ለዱላ አይነሳም፣ ለተኩስ አይነሳም። የቄስ እጅ ቆይ ለማለት አይነሳም። የቄስ እጅ ለምንድን ነው የሚነሳው? ለመስዋዕት ነው። በእጃቸው መስዋዕት፣ በቃላቸው ጸሎት ይባላል። ዲያቆን ሲሾም ዘያፈጥን እዴሁ ለዘቢጥ ይላል አንደኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ እጁን ለመማታት የማያፋጥን ዲያቆን ይሁን ይልና ሲተረጉሙት ሊቃውንቱ በእጁ ለመማታት በቃሉ ለመገዘት የማይፈጥን ስነው ዲያቆን የሚሆነው ነው። አሁን ደስ ይበላችሁ፣ እውነቴን ነው። ከአንድ ምዕመን ቤት፣ ከገብረ ሥላሴ ቤት፣ ከወለተ ማርያም ቤት ስትሄዱ የክርስቶስን ሰላም ተሸክማችሁ ነው የምትሄዱት። የደስ ሊለን ይገኛል። ፍርሃትም ሊለቀን ይገባል። የማን ሰላም አለ እኛ ጋር? ንገሩኝ እንጂ የኢየሱስ ክርስቶስ ሰላም ከካህናት ጋር ነው ያለው። አይገርማችሁም? 5 ሚሊዮን ሕዝብ ተሰብስቦ ቢያስቀድስ ሰላም ለኩልክሙ የሚል ቄስ ግን ስንት ነው? ከመቅደስ ውስጥ አንድ ቄስ ሰላም ለኩልክሙ ይላል። 50 ሺህ ሰው በአንተ ቃል ሰላም እያገና አንተ ሰላም ታጣለን። ራሳችን ጋር ተጣልተን እንለቅ እንዴ? ለ50 ሺህ፣ ለ10 ሺህ፣ ለ20 ሺህ፣ ለ30 ሺህ ሰው ሰላም የምንሰጥ ሰዎች ከወንድማችን ጋር በሰላም መኖር ያቅተናል? ሞኝ ነህ? 5000 ሕዝብ አንተን ከቦ አስቀድሶ ሰላም ይዞ ሲሄድ አንተ ከአንድ ዲያቆን ጋር ሰላም አይኖርም? በጣም እኮ የሚያሳዝን እኮ ነው። ከሞኝ ደጃፍ ሞፈር ይቆረጣል በሉ እንጂ ንገሩኝ። ከሞኝ ደጃፍ በሉ ምን ይቆረጣል? ሞፈር ይቆረጣል። ህዝቡ ሰላም ለኩልክሙ ትለዋለህ። ሰላሙን ይዞ ተመስገን አምላኬ ብሎ ይሄዳል። አንተ እዚያ በጽ ትደባደባለህ። ምንድን ነው ዋ ብያቸዋለሁ እንግዲህ ማለት ነው። ስለዚህ ይሄ
ካህን የማንን ሰላም ነው ዞ የሚዞር? ንገሩኝ እንጂ የመድኃኔዓለምን ሰላም። ከቄስ እጅ ሰላም አለ፣ ከቄስ ቃል ሰላም አለ። አሁንም ቢሆን ዓለም ሰላም ማግኘት ካፈለገች ወደ ክህነት ነው መዞር ያለባት።